የተለያዩ የልብስ ስፌት ማሽኖችና የጋርመንት ማሽኖችን ጠቅልሎ የሚያስመጣ ድርጅት ነው። የተለያዩ ኦፕሽኖች አሉት። ባርታኪንግ ኦፕሽኖች አሉት። መቋጠር ብቻ ካስፈለገ መቋጠር ብቻ እንድንሰራበት የሚያገለግለን አለ። የኪስ መለጠፊያ ኦፕሽኖች አሉት። ሰው ሞር ዲጂታል ሆኖ ሞር ለሰው ለመጠቀም ቀላል ሆኖ የመጣ ማሽን ነው። የ1 ዓመት ዋስትና አለ። የ3 ዓመት የቦርድ ዋስትናዎች አሉ ማለት ነው። ቲሸርት ላይ ምናምን የተቸ ቦተም ሄም ማረጊያ ነው። ቦተም ሄሚንግ የምንሰራው ወይም ደግሞ የክፈፉን የምናጥፋው በዚህ ማሽን ከነ ቴብሉ ከነ እግሩ ከነ ገጠማው መተን አሴምብል አድርገን ነው ሞከረን የምናስረክበው ማለት ነው። የዘይት ታንከሩ ራሱ ላይ ነው ሲልድ ተደርጎ የሚመጣው። ከትንሽ ካፒታል መነሳት የሚፈልጉ ሰዎችም አሉ። ቤታቸው ሆነው በዚህ ማሽን ቢዝነሱን ጀምረው ውጤታማ ሲሆኑ እቺኛው ማሽን እንደዛ ነች። ፉል ኦፕሽን ኦቨርሎክ ማለት መርገጫ ራሱ ያነሳል፣ ክር ይቆርጥልናል፣ አውቶማቲክ ስዊንግ አለው፣ ሰውም ሳያስፈልግ ማለት መርገጥ ሳያስፈልገን ራሱ የመስፋት ኦፕሽኖች ስላሉ በዛ ኦፕሽን መጠቀም እንችላለን። ወደ ጋርመንት ቢዝነስ መግባት ለምትፈልጉ ሰዎች በሙሉ በጣም ብዙ የተለያዩ አይነት ማሽኖችን ልናስቃኛችሁ እዚህ አይዋ ኢምፖርተር ተገኝተናል። እንደምትመለከቱት እንግዲህ በጣም ብዙ የተለያዩ አይነት የልብስ ማሽኖች አሉ። እነዚህ የልብስ ማሽኖች ምን አይነት ናቸው? ምን አይነት ስራዎችስ ነው የሚሰሩት? እንዴት አድርገን ነው መጠቀም የምንችለው? ምን አይነት ማሽኖችስ ያስፈልገናል ወደዚህ ቢዝነስ ለመግባት የሚለውን፣ ከዛም በተጨማሪ ደግሞ እነዚህ የልብስ ማሽኖች ዋጋቸው ስንት ነው የሚለውን ሰፋ አድርገን ልናስቃኛችሁ እዚህ ተገኝተናል። ሙሉ ቆይታችሁ ከኛ ጋር እንዲሆን ከወዲሁ እየጋበዝኩኝ ፕሮግራሙን በመምራት አብሬያችሁ ቆይታ ማደርገው እኔ ሊና አብራም ነኝ። በካሜራማን ናኦል አለ። ወደ ፕሮግራሙ ሰላም እንደምን አለ? ሰላም እንዴት ነሽ? እግዚአብሔር ይመስገን። እስቲ ራስን አስተዋውቅልን እና ደግሞ የት ነው የተገኘ ነው ዛሬ? እሺ፣ እኔ ምስክር አጥበው እባላለሁ። ዛሬ ያለ ነው እንግዲህ የተገኛችሁት እናንተ አይዋ ኢምፖርተር ይባላል። የተለያዩ የልብስ ስፌት ማሽኖችና የጋርመንት ማሽኖችን ጠቅልሎ የሚያስመጣ ድርጅት ነውና እዚህ ነው ያለ ነው ዛሬ እንግዲህ ማለት ነው። በጣም ደስ ይላል። እዚህ ጋር እንደማየው በጣም ብዙ አይነት የልብስ መስፊያ ማሽኖችን እያየሁኝ ነው ያሉት። እስቲ ምን አይነት የልብስ ማሽኖችን ነው በቅድሚያ የምትይዙት? በጋርመንት ማሽኖች ላይ ሙሉ በሙሉ ማለት እንችላለን ሁሉንም ማሽኖች እናስመጣለን በጋርመንት ደረጃ። አሁን ኮመንሊ የሾሩማችን ላይ ያሉት ማሽኖች እንደ ሳምፕል ያስቀመጥናቸው ማሽኖች እናሳያቸዋለን ማለት ነው። በጣም ጥሩ። ከየትኛውን ጀምር? እንግዲህ እንደተቀመጡት ከላይ ብንጀምር የተሻለ ነውና እሺ፣ ከላይ ስንጀምር ያው እዚህ ጋር ያሉት እንዳለ ኦቨርሎክ ሲሪሶች ናቸው። ኦቨርሎክ ሲሪሶች ያው በብዛት ቲሸርት ላይ የምንሰራባቸው ያው ደረቅ ጨርቅም ሲሆን ጂንስም ምንም ለመምረጥ የሚጠቅሙ ማሽኖች ናቸው። በሁለት አይነት አማራጮች አሉ። በባለ 4 ክር እና በባለ 5 ክር ተብሎ ይመጣሉ። ኮመንሊ በብዛት የሚመጡት በዛ ደረጃ ነው። ብዙ አይነት አለ። ከዳይሬክት ድራይቭ ጀምሮ አለ፣ ሃይ ስፒድ አለ፣ ከዛ ፉል ኦፕሽን አለ፣ ከዛ ደግሞ እዚህ ጋር ሲሊንደሪካል ተብሎ የሚመጡት አሉ ማለት ነው። አሁን ሳያቸው ሁሉም የሆነ ተመሳሳይ ነገር አላቸው፣ ግን አንድ በአንድ ምንድነው ልዩነታቸው? ተመሳሳይ ነገር አላቸው። የሚለያዩት በኦፕሬሽን ደረጃ ኦፕሬሽን ደረጃ ላይ አሁን ይሄኛው ኖርማሊ ኮመን የተባለው ወይም ደግሞ ኦቨርሎክ ሲባል የሚጠራው መጀመሪያው ኮመን የተባለው ኦቨርሎክ ይሄኛው ኦቨርሎክ ነው። 4500 ስፒድ ነው ያለው። ሶ ምንም አይነት ልብሶች ኮመን ልብሶችን እንሰራበታለን ማለት ነው። ሞር ደግሞ ይሄኛው ተመሳሳይ ነው፣ ብዙ የሚለያይ ነገር የለው፣ ተመሳሳይ ነው። ግን ይሄኛው ደግሞ ምን ይሆናል? ቢውልድ ኳሊቲው ትንሽ ተለቅ ይላል። ከዛ ደግሞ ስፒዳችን ይጨምራል ማለት ነው። እስከ 6000 ድረስ ይሄዳል የዚህኛው ስፒድ። ከዛ ወደዚህኛው ስንመጣ ደግሞ ይሄኛው ኦቨርሎክ ማሽናችን ደግሞ ፉል ኦፕሽን ኦቨርሎክ ይባላል ማለት ነው። ፉል ኦፕሽን ኦቨርሎክ ማለት መርገጫ ራሱ ያነሳል፣ ክር ይቆርጥልናል፣ አውቶማቲክ ስዊንግ አለው፣ ሰውም ሳያስፈልግ ማለት መርገጥ ሳያስፈልገን ራሱ የመስፋት ኦፕሽኖች ስላሉት በዛ ኦፕሽን መጠቀም እንችላለን ይሄኛው ማለት ነው። ከዛ ደግሞ ይሄኛው ደግሞ ሲሊንደሪካል ይባላል። ሲሊንደሪካል ደግሞ የሚጠቅመን በጣም ሎንግ ስሊቭ ለሆኑ ልብሶች አሁን የስፖርት ዌር ላይ እጅ ሄም ለማድረግ ወይም ደግሞ እጅን ለመስራት በጣም ያስቸግራል በዚህኛው ማለት ነው። ይሄኛው ቤዱ ጠፍጣፋ ስለሆነ ማለት ነው። ይሄኛው ደግሞ ቤዳችን እዚህ ጋር እንደምታየው ሲሊንደሪካል ሆኖ ነው የመጣው። ሰው እቺኛው ቤዳችን ሲሊንደሪካል ስለሆነች ይሄ ጠባብ ለሆኑ ነገሮች የህፃናት ልብስ ምናምን ለመስራት ሞድ ይመቻል። በኦፕሬሽን ደረጃ ይለያያል እንጂ ሁሉም ኦቨርሎክ አንድ አይነቶች ናቸው ማለት ነው። በጣም አሪፍ፣ ደስ ይላል። እሺ፣ ወደ ቀጣዩ ደግሞ እንለፍ። ቀጣይ ደግሞ ያለን ያው ሲንግል ኒድል ሲሪስ ወይም ደግሞ ኮመን የተለመዱት የስፌት ማሽን ተብሎ የሚሸጡት ማሽኖች ናቸው። ይሄም ብዙ አይነት አማራጮች አሉት። ወደ 5 አይነት አማራጭ አለ። ይሄ 5ቱም አይነት አማራጮች ቀስ ብለን ለማየት እንሞክራለን። ይሄኛው ሲንግል ኒድል ወይም ዳይሬክት ድራይቭ ማሽን ይባላል። ሲንግል ኒድል ዳይሬክት ድራይቭ ማሽን ይባላል። ይሄኛው ምንድነው? ዲጂታል ነው።
ድሮ ከተለመዱት ሞተር አንጠልጥሎ የሚሰሩ አሉ፣ ድምጽ ያላቸው ምናምን ማሽኖችን እነሱን አስቀርቶ ዲጂታሉን የመጣ ነው። ዲጂታልም ቢሆን ግን እንደ ኦፕሽን ያለን ኦፕሽን ሶፍት ስታርት እና ኒድል ፖዚሽን ወይም ደግሞ በቃ እጃችንን የማንጠቀምበት ነገር። አሁን ብዙ ጊዜ ሰፊዎች የሚቸገሩት የድሮ ማሽን ሲጠቀሙ መጀመሪያ ሲጀምሩ በእጃቸው አዙረው ነው የሚጀምሩት። ከዛ በኋላ ልክ ከጨረሱ በኋላ መርፌው ታች ሲቀር ድጋሚ በእጃቸው አዙረው ነው መርፌውን የሚወጥሰው። እነዛን ኦፕሽኖች አስተካክሎ እነዛን ፋንክሽኖችን ጨምሮ ነው የመጣው። ምንም አይነት ያው በእጅ ማዞር እንትን አይጠበቅብንም። ግን ቢሆንም ክራችንን የምንቆርጠው መርገጫ የምናነሳው ምናምን ማኑዋሊ ነው እዚህ ላይ ማለት ነው። ከዚህ ትንሽ ከፍ ሲል ይሄኛው ደግሞ ማሽን አለ። ይሄኛው ማሽን ደግሞ ሲንግል ኒድል ትሪም ኦንሊ ይባላል። ትሪም ኦንሊ ማለት ይሄ ምን አለው ከዚህኛው የሚጨምረው እዚህ ጋር እንደምታዩ ይተሻል። እዚህ የመቀስ ምልክት አለው። ይሄኛው ከሚለያዩት በምንድነው በዚች ጋር ባለችው መቀስ ምልክት ነው። ይሄኛው ኦፕሽናቸው አንድ አይነት ነው፣ ይሰራሉ። ዲጂታል ናቸው ሁለቱ። ይሄኛው ምንድነው ጥቅሙ? ልክ ሰፍተን ስንጨርስ ክር ራሱ ይቆርጥልናል። ክር ራሱ ይቆርጥልናል። ያው ሌላውን ኦፕሬሽን ግን የምንሰራ ራሳችን ነን ማለት ነው። አሁንም ክር በቁረጡ ያንሳ መርገጫ እናነሳለን ምናምን ስንቋጠር በእጃችን ማኑዋል ባር ታኪንግ ያለው ተመሳሳይ ነገር ነው። ግን ይሄኛው ክር ብቻ ራሱ ይቆርጥልናል፣ ትሪም ያደርግልናል ማለት ነው። ከዚህ ትንሽ ከፍ ስንል ደግሞ ይሄኛው ነው ያለው። ይሄኛው ደግሞ ፉል ኦፕሽን ማሽን ይባላል። ወይም ደግሞ ፉል ኦፕሽን ሆኖ ኮምፒውተራይዝድ አይደለም ግን ፉል ኦፕሽን የሆነ ማሽን ማለት ነው። የሚጠቀማቸው ሶሎኔድ ሲስተሞች አሉ። እነሱ ሞር ዲቴል አንገባም። ግን ያለው በፋንክሽን ደረጃ ነው። እዚህ ጋር እንደምታየው ብዙ አይነት ፋንክሽኖችን ደርድሮልናል ይሄ ማሽን። እነዚህን ፋንክሽኖች እያንዳንዱ ስናይ ልክ ስንጀምር ከነዚህ የሚለየውን ነግርሽና የሚለይበትን ታይዋለሽ በደንብ። ከዚህ ልክ ስንጀምር ስፌት ቋጥሮ ይጀምርልናል። ከዛ ልክ ሰፍተን ስንጨርስ ራሱ ቋጥሮ ክር ቆርጦ መርገጫ አንስቶ ይሰጠናል ማለት ነው። ምንም አይነት የሃንድ ኦፕሬሽን የለንም ማለት ነው እዚህኛው ላይ። ከዛ ውጪ የተለያዩ ኦፕሽኖች አሉት። ባርታኪንግ ኦፕሽኖች አሉት። መቋጠር ብቻ ካስፈለገ መቋጠር ብቻ እንድንሰራበት የሚያገለግለን አለ። ከዛ ውጪ የኪስ መለጠፊያዎች አሉት። የኪስ መለጠፊያ ኦፕሽኖች አሉት። ሞር ዲጂታል ሆኖ ሞር ለሰው ለመጠቀም ቀላሉ ነው የመጣ ማሽን ነው ማለት ነው። ምቹ ነው። እስካሁን ካሉትም ይሄኛው ትንሽ ሞር ይሄኛው የተሻለ ነው። ከዛ ውጪ ልክ ከፍ ስንል ያሉት እነዛ ናቸው። ወደዛ ጋር እንሂድና እናያቸው። አሁን ከፍ ስንል ያለን ደግሞ ይሄኛው ሁለቱ ከዚህኛው አንፃር አንድ ባክታክ የላቸውም። የእጅ መቋጠሪያ ይተሻል። እዚህ ጋር ያለው ስቲች ሬጉሌት ማድረጊያ የለውም። ስቲች ሬጉሌተር የለንም። የእጅ መቋጠሪያ እዚህ የለንም። ይሄ ደግሞ ሰሚ ኮምፒውተራይዝድ የሚባሉት ማሽን የሚጠቃለሉ ማሽኖች ናቸው ሁለቱ የሚለያዩት። ይሄኛው ሲስተሙ ወደ ስቴፐር ሞተር ወይም ደግሞ ወደ ሞተር ስቴፐር ሞተር ደረጃ ከፍ ብሏል። እዚህ ጋር ሶሎኔድ ነው የምንጠቀመው ብዬሻለሁ። ወደዚህ ከፍ ሲል ምን ሆነ? አሁን እዚህ ጋር ሞር ሁሉም ነገር ዲጂታል ሆኗል። ዲጂታል ከመሆኑ አንፃር ድምጽ የለውም። ከየትኛውም ማሽን በላይ ድምጽ የለውም። ድምጽ ቀንሶ ነው የሚሰራው። በጣም ለመጠቀም ቀላል ነው። ልብስ ፊድ ሲያደርግ ቶሎ ልብስ ሲወስድ ወይም ልብስ ሲሰፋ ቶሎ ፍጥነቱ ከሌሎች ማሽኖች ትንሽ ይበልጣል ማለት ነው። ግን ይሄ እንደዛው ነው። ኦፕሽኑ ከራሱ ቋጥሮ ይጀምርልናል፣ ይሰፋል፣ ቋጥሮ ይጨርሳል፣ መርገጫ አንስቶ ክር ቆርጦ ይሰጠናል ማለት ነው። ይሄኛው ሁለቱ የሚለያዩት በምንድን ነው? ይሄኛው የዘይት ታንከሩ ራሱ ላይ ነው ሲልድ ተደርጎ የሚመጣው። እነዚህ ክፍት ነው ካየሹ የላቸውም፣ እዚህ ጋር የላቸውም። ይሄኛው የዘይት ታንከሩ ሲልድ ተደርጎ ነው የሚመጣው። ምንም አይነት በዘይት የሚበላሹ ልብሶች እዚህኛው ማሽን ላይ አይኖረንም ማለት ነው። ይሄኛው ሞር የተሻለ ማሽን ነው። ወደ ጀመርነው ቦታ እንመለስና እነዚህ ማሽኖች ብራንዳቸው ምን የሚባል ነው? ይሄኛው ፊት ይባላል ስሙ። የማሽናችን የብራንዱ ስም ፊት ይባላል። ያው እንደ ድርጅት ግን ፊት ብቻ አይደለም የምናስመጣው፣ የተለያዩ ማሽኖችን እናስመጣለን። አሁን ኒሰን አለ፣ ሹንፋ አለ፣ ጃክ አለ፣ ዞጂ አለ፣ ሆቨርቴክ አለ፣ ኢቭን ጃክ አለ። ብዙ አይነት ማሽኖችን እናስመጣለን። በብቸኝነት የምናስመጣቸው ብዙ ማሽኖች አሉ። እነሱንም አንድ ላይ እናቀርባለን። ያው ሁሉንም ማሽኖች እናመጣለን በዛው ደረጃ ማለት ነው። ስንቀጥል ወደዚህ ነው። ከፍ ይላል። ይሄ ደግሞ ሲታይ ይሄ ከፍ ይላል። ኦፕሬሽኑም ደስ የሚል ኦፕሬሽን ያለው ማሽን ነው። በሳይዝ ደረጃ ብቻ ሳይሆን ስራው ምንድነው? ይሄ ቲሸርት ላይ ምናምን ሄሚንግ መስሪያ ወይም ደግሞ ቦተም ሄም ማረጊያ ነው። ቦተም ሄሚንግ የምንሰራው ወይም ደግሞ የክፈፉን የምናጥፋው በዚህ ማሽን ነው። ይሄ ማሽን በሁለት አይነት አማራጭ አለን። ይሄ በሲሊንደሪካል ቤድ እና በፍላት ቤድ ተብሎ በሁለት አይነት አማራጮች ይመጣል። በሁለት አይነት አማራጭ ይመጣል። ያው የሚለያዩት አሁንም እነዚህ ላይ እንዳሳየሽ በኦፕሬሽን ደረጃ ልዩነታቸው እንጂ ማሽኖቹ አንድ አይነት ናቸው። ይሄ ቀደም እንዳልኩሽ ሎንግ ስሊቭ ለሆኑ እጆች፣ ጠባብ ለሆኑ ታይት ምናምን ለመስራት ሲሊንደሪካል እንጠቀማለን ማለት ነው። ወደ ይሄኛው ስንመጣ ደግሞ ሞር እንዲህ ፍላት ሰርፌስ ለሆኑ ነገሮች ጠፍጣፋ፣ አሁን ቲሸርት ስንሰራ ይሄን የታችኛውን ይሄን ይሰራልናል። የእጅ ሲሆን በዚህኛው ብንጠቀም ሞር የተሻለ ነው። በዛ ደረጃ ይለያያል እንጂ ሁለቱም አንድ አይነት ናቸው። በጣም ደስ ይላል። እንግዲህ ቢያንስ ፊት ለፊት ጋር ያሉትን ሁሉንም ማሳይተኛል። አሁን ደግሞ ወደ ዋጋ እንሄድና ከላይ ከኦቨርሉክ ጀምሮ
ከምን ያህል ዋጋ ጀምረው ማግኘት ይችላሉ ተመልካቾቻችን? እሺ ያው እንግዲህ ኦቨርሎኩን ቅድም እንዳሳየሽ እንደ ማሽኖቹ ፕራይሳቸውም እያንዳንዱ ፕራይስ ይለያያል እንደየማሽኑ እንዳይነቱ ማለት ነው። በሬንጅ ነግርሻለሁ ማለት ነው። በሬንጅ ስነግርሽ ከ56 ጀምሮ እስከ 95,000 ድረስ አለ ማለት ነው። ኦኬ ከ56,000 እስከ 96,000 ድረስ ኦቨርሎክ የሆኑ ማሽኖችን ማግኘት ይችላሉ። በጣም አሪፍ። ወደ ቀጣይ ደግሞ እሺ ቀጣይ ደግሞ ያው ሲንግል ነው አይደል? ያየነው ሲንግልም እንደዛው ከ48,000 ጀምሮ እስከ 95,000 ድረስ አለ ማለት ነው። በየሞዴሉ ቫሪ ስለሚያደርግ ወይም ደግሞ በየእንትኑ ስለሚለያይ ልክ አሁን እዚህ ጋር ክር መቁረጫ ያለው እንዳለው አይነት ሁሉም ይለያያል። እንደየእንትናቸው ይጨምራሉ ማለት ነው። እንደየፋንክሽናቸው ዋጋቸውም እየጨመረ ይመጣል በዛው ልክ። ከ48,000 ጀምሮ እስከ 95,000 ብር ድረስ አለ ማለት ነው ሲንግል። በጣም አሪፍ። እሺ እነዚህኞቹ ሁለቱም እንደ ፋንክሽናቸው ይለያያሉ። ቢልድ ኳሊቲ ሳይሆን የሚለያዩት ቢያንስ ለመስራት እነሱ የሚያገለግለው ማቴሪያል ስለሚለያይ ይሄኛው በሲሊንደሪካል ኢንተርሎክ 120,000 ነው። በፍላት ቢት ደግሞ 100,000 ነው ማለት ነው። ሁለት አይነት ፕራይስ ነው ያለን። በጣም አሪፍ። እንግዲህ አሁን ያየኋቸው በጣም ዘመናዊ የሆኑ ይመስለኛል። ሁሉም በኤሌክትሪክ የሚሰሩ ናቸው። ግን ደግሞ መኖሪያ አካባቢያችን ላይ የምናውቀው ትንሽ ልብስም ሲቀደድ ለማሰፋት ምናምን የምንሄድበት ደግሞ የድሮ አይነት ማሽን አለና እሱስ ማሽን አላችሁ? ዋጋው ስንት ነው? ማሽኑ አለ ይመጣል፣ ያው ይሸጣልም። ሁለቱም በብዛት ያው የምናመጣው በሱ የሚገኘውም የሚመጣው በሲንግልና በኦቨርሎክ ታይፕ ብቻ ነው በብዛት ያለው። ኦኬ በብዛት ያለው በሁለቱ ታይፕ አለን። በሲንግሉ 25,000 ብር ነው፣ በኦቨርሎኩም 25,000 ብር ነው ማለት ነው። ዋጋው ተመሳሳይ ነው። ያው የድሮ ማሽኖች ስለሆኑ ዋጋቸው ተመሳሳይ ነው። በጣም አሪፍ። ይሄኛው ዚግዛግ ማሽን ይባላል። ወይም ደግሞ ሲታይ ኖርማሊ ስፌት ማሽን ነው የሚመስለው ሲታይ። ይሄኛው ክብ ነገር ነው መሰለኝ አይደል? እዚህ ጋር ክብ ነገር ነው። ያው ይለያል፣ እንትናቸው ይለያያል። ግን እንደዚህ ነው አኳኋናቸው እንደሱ ነው። ግን እዚህ ጋር የሚለያዩት በጣም ብዙ የሚለያይ ነገር አለው። ዚግዛግ ማሽን ይባላል። ይሄ ሄቪ ዲዩቲ ዚግዛግ ማሽን ይባላል። ጡት ማስያዣዎችን፣ ፓንቶችን፣ የህፃናት ልብስ ላይ ወገብ ላስቲክ ምናምን የሚያስገባልን እንደዚህ አይነት ማሽን ይሄኛው ማሽን ነው ማለት ነው። ዋጋው ስንት ነው? ዋጋ 140,000 ብር ነው ይሄኛው 140,000 ብር። በሌላ አይነት ሞዴል አለ። በሌላ አይነት ሞዴል ማለት በብዛት ደረቅ ነገር ላይ ደረቅ ጨርቅ ላይ ብቻ የሚሰራ ሌላ ማሽን አለ። እሱ እስከ 80,000 ብር ድረስ አለን ማለት ነው። ይሄኛው 140,000 ብር። በጣም አሪፍ። ብዙ አይነት አሉ። በብራንድ ደረጃም ብዙ አይነት ስለሆነ ያለ ልብስ ስፌት ማሽን ሲባል እኔ አንዱ ማሽን ሁሉንም ነገር የሚያደርግ ነበር ይመስለኝ እውነት ለመናገር ግን አንድ በአንድ የተለያዩ ናቸው። እና አሁን አንድ ሰው ወደ ልብስ ስፌት ቢዝነሱ መግባት ቢፈልግ እና ለምሳሌ ዲዛይነር ሊሆን ይችላል ወይም ደግሞ ሌላ አይነት ሰው ሊሆን ይችላል እና በማሽን ደረጃ በቅደም ተከተል ይሄ ሊኖረው ይገባል ብለን የምናነሳቸው አሉ። ሞስት ኮመን የሆኑት ማሽኖች በብዛት እንዳወራን ሞስት ኮመን የሆኑት ማንም ሰው ስራ ልጀምር ሲል የሚጀምርባቸው ማሽኖች እነዚህ ሲንግል ኒድል ማሽኖች ናቸው። ይሄ አማራጭ አለው። በአማራጩ መርጦ በሰው እንደ አቅሙ እንደ ሀሳቡ ይገዛል ማለት ነው። ኮመን የሆኑ ማሽን መጀመሪያ ዲዛይነር ሲሆን አንድ ሰው ኮመን የሆነ ማሽን ይሄ ነው። ሲቀጥል ደግሞ አሁንም ይሄም ኮመን ነው ኦቨርሎክም ግዴታ ነው። ማንም ሰው ልክ ስራ ሲጀምር ሲንግል ነው ኦቨርሎክ ግዴታ ያስፈልጋል። አሁን በብዛት ሰው ይሄኛውን ይገዛና ኦቨርሎክ ሌላ ቦታ ላይ እንከራተትም ይመጣል። እንደዛ ነገር ስለሚሆን ሞን ኮመን የሆኑት ሰው ፕላንም ሲያደርግ ስለማያደርግ በብዛት ሲንግል እና ኦቨርሎክ ኮመን ናቸው። ዋና ናቸው። ሁለቱ መሰረታዊ ናቸው። ምንም ቢፈጠር ምንም መሰረታዊ ናቸው። እንደየልብስ ታይፓቸው ይለያያል። አሁን እኔ ቲሸርት ላምረት ብዬ ብነሳ የምገዛው ማሽን ሲንግል ሲሆን ኦቨርሎክ እና ኢንተርሎክ ይሆናል ማለት ነው። እንደየእንትኑ ይለያያል። እንደየምንነሳበት ፖይንት ይለያል። ሞር ዲዛይነር ግን ከሆነ ወይም ደግሞ ለቤት ውስጥ ቢዝነስ ግን ከተፈለገ ሲንግል ሎክ እና ኦቨርሎክ ኮመን ናቸው ማለት ነው። ግዴታ ነው ሁለቱ። እሺ ወደዚህ ስንመጣ ደግሞ ለየት ያለች ማሽን እቺ ማሽን እናያታለን ማለት ነው። እቺ ማሽን ትንሽ ለየት ትላለች። እቺኛ ኖርማሊ ቤት ውስጥ አገልግሎት ብትሆንም ኢምፕሮደር ያላት የራሷን ኢምፕሮደር ትሰራለች። ወይም ደግሞ የጥልፍ ስራ ማለትም ይሄ ልብስ ላይ ናይክ፣ አዲዳስ ምናምን ተብሎ የምትሰራውንም ትሰራለች። ዲኮሬቲቭ ስቲች አላት። ብዙ አይነት የተለያየ ዲኮሬቲቭ ስቲች አላት። ወይም ደግሞ ይሄ የጌጥ ስፌቶች ማለት ከዛ ውጭ ዲኮሬቲቭ ስቲች አላት። ኢምፕሮደሪ ትሰራለች። ኖርማል ስፌት ትሰራለች ማለት ነው። ሁለገብ ነች። ቆንጆ ማሽን ነች። ባጭሩ ያው ቤት ውስጥ ለሚሰራ ሰው ለራሱ የሚሰራ ሰው አንዳንዴም ደግሞ ከትንሽ ካፒታል መነሳት የሚፈልጉ ሰዎችም አሉ። ቤታቸው ሆነው በዚህ ማሽን ቢዝነሱን ጀምረው ውጤታማ ለመሆን ከፍ እያደረጉ እቺኛው ማሽን እንደዛ ነች። ከዛ ውጭ ያው ሞዴላቸው ይለያል። እነዚህ ኦቨርሎኮች ናቸው። ሞዴላቸው ይለያል። ብራንዳቸው በፊት ነው እነዚህም ያሉ
ኮመን ናቸው እነዚህ ያዛ ጋር ካሳየሽ አይለዩም በብዛት። አሁን ደግሞ ስንቀጥል ወደዚህኛው ነው የምንቀጥለው። ይሄኛው ማሽን አሁን እማቀው ማሽን አሳየኝ። ብዙ ጊዜ ልብስ ስፌት ሲባል ከነ ጠረጴዛው ያለው ነገር አለ አይደል? አሁን እማቀው ነገር ነው እያየሁ ያለሁት። ማሽን መቶ ሲሸጥ ሁሉ ማሽን እኛ አሁን ዋጋም ስንናገር እያንዳንዱ ምን እየተናገርን ያለ ነው ከነ ቴብሉ ከነ ሙሉ ይሄ አንድ ሴት እንደዚህ ነው የሚሸጠው ማለት ነው። ዋጋ ቅድም ስንጠቅስ የነበረው ከነ ቴብሉ ነው ማለት ነው። ከነ እግሩ ነው ከነ ገጠማው መተን አሴምብል አድርገን ነው ሞክረን የምናስረክበው ማለት ነው። ይሄ ማንም የሚያቀን ሰርቪሳችን ነው። ሶ አሁን ወደዚህ ስንመጣ ይሄኛው ማሽን በተን ሆል ማሽን ይባላል። በተን ሆል ማሽን ወይም ደግሞ ሞር ኮመን በሚታወቀው በአማርኛ ቁልፍ መቅደጃ ማሽን። ልብሳውን ሸሚዝ ስንሰራ ሸሚዛችን ይሰፋና ከተሰፋ በኋላ ቁልፉን የሚቀድልን ይሄ ነው። ቁልፍ መትኪያ ደግሞ ተብሎ ሌላ ማሽን አለ። ይሄኛው ቁልፉን ጥግጥጉን ሰፍቶ መሀሉን ቀዶ ይሰጠናል ማለት ነው። ይሄ ሞር ኮመን ነው። ትልልቅ የፋብሪካዎች ላይ ስንሄድ ኮመን ማሽን ነው። ያው በብዛት ሰው ላይ ያውቀው ይችላል። ኮመን ማሽን ያን ያህል እንትን የሚል አይነት ማሽን አይደለም። በጣም አሪፍ። እዚህ ጋርም ሌላ አይነት እያየሁኝ ነው ያሉት። እነዚህ ምንድን ናቸው? እነዚህኞቹ ያው እዛ ጋር የምናያት ብላይንድ ስቲች ትባላለች። ብላይንድ ስቲች ማለት ሱፍ ሱሪ ከተሰራ በኋላ እግሩ ጋር ሲታጠፍ አይታየማ። ልክ ነው። ወይም ደግሞ ስውር ነው ስፌት ስውር ነው የምትሰፋልን ወይም ደግሞ ብላይንድ ስቲች የምትባለው ማሽን እቺ ነች ማለት ነው። ከዛ ውጭ ያሉ እነዚህ እዚህ ጋር የምናያቸው የማዳበሪያ መስፊያዎች ናቸው። እነዚህ ማዳበሪያ መስፊያዎች አሉ። ባለ አንድ መርፌ አለ፣ በባለ ሁለት መርፌ አለ። ይሄው በባለ ሁለት መርፌ እዚህ ጋር አለ። እነዚህ በባለ አንድ መርፌ ናቸው። ብራንዳቸው ይለያያል። ባለ አንድ መርፌና ባለ ሁለት መርፌ ሆነ እዚህ ጋር የማዳበሪያ መስፊያዎች አሉ ማለት ነው። ይሄም ኮመን የታወቁ ናቸው እኛ ቤት ላይ በደንብ የተለመዱ እቃዎች ናቸው እነዚህ። ከዛ ዝቅ ስንል ይሄኛው ማሽን አለ። ይሄኛው ማሽን ስትሬት ናይፍ ይባላል ወይም ደግሞ ጨርቅ መቁረጫ ማሽን። አሁን ይሄ 10 ኢንች ነው። 10 ኢንች ማለት ልክ በፋብሪካ ደረጃ ስትጀምር የምትቆርጩ ጨርቅ በጣም ተደራርቦ ትልቅ የተሽካወቅሽ ወይም ደግሞ ጋርመንት ላይ ካያችሁ ምናምን በጣም ትልቅ ነው። ሰው ያንን ጨርቅ በአንዴ ለመቁረጥ የምንጠቀምበት ስትሬት ናይፍ ተብሎ የሚጠራው ማሽናችን ይሄ ነው ማለት ነው። በጣም አሪፍ። እነዚህ ማሽኖች ዋጋቸው ምን ያህል ነው? እሺ ከጀመረው ከላይ ጀምርና ይሄ ብላይንድ ስቲቻችን 38,000 ብር ነው ብላይንድ ስቲቻችን። ከዛ እዚህ ጋር ባለ ሁለት መርፌ ማዳበሪያ መስፊያ 28,000 ብር ባለ ሁለቱ ማለት ነው። ባለ አንዶቹ ሁለቱ 20,000 ብር ናቸው። እዚህ ጋር ስትሬት ናይፍ ያልነው ያሳየሽ 50,000 ብር ማለት ነው። ትላልቅ እንትኖች የምንጠቀመው ትልቅ ፋብሪካ ላይ ነው። ከዛ ውጪ በትንሽዬ አለች። አሁን ኦልሬዲ ጨርሰናት ነው እንጂ አለች በትንሽዬ መቁረጫ አለች። ለትንሽዬ ፋብሪካ ደግሞ ያንን ኦፈር እናደርግላቸዋለን። በጣም አሪፍ። ወደዚህ ወደ ቀጣይ ስንገባ ያው ቤታችን ላይ እዚህ ጋር ስንመጣ ምን ታያለሽ? ሌላ አይነት ብራንዶችን ታያለሽ ማለት ነው። ወይም ብዙ አይነት ብራንዶችን እናስመጣለን ያልኩሽ እዚህ ጋር በግልጽ ይታያል። እዚህ ጋር ያሉት ያው ቅድም ያሳየዎች ናቸው። እዚህ ጋር ሲንግል ኒድል ነው። ይሄኛው ኖርማሊ ትሪሞል ያለ እዚህ ጋር ያው ፉል ኦፕሽን ነው። ይሄኛው ፉል ኦፕሽን ነው። ይሄኛው ዳይሬክት ድራይቭ ኖርማሊ እዛ ጋር ቅድም በፋንክሽን ደረጃ አይተናቸዋል። እነዚህ በብራንድ አይነት ነው ተለይተው ነው የመጡት። እዚህ ጋር ለየት ያሉትን ማሽኖች እዚህ ጋር ያሉትን አሳይሽና ቀጥላል ወደ ሌላ ማሽን ማለት ነው። እዚህ ጋር ቅድም ያልኩሽ መቁረጫ ለትንንሽዬ ፋብሪካዎች የምንሰጣቸው መቁረጫ እቺ ነች። ትልልቅዬ ፋብሪካዎች ትልቁን ይጠቀማሉ። ትንሽዬ ፋብሪካዎች ደግሞ ትንሽዬውን ይጠቀማሉ። ሰው ባለው ነው ማለት ነው። ሰው በዚህኛው መጠቀም ይቻላል። ብራንዱ ምንድነው? ይሄኛው በሹንፋ ነው ያለን አሁን ላይ በሹንፋ ነው ያዝነው። በሹንፋ አለ ማለት ነው። ይሄኛው እዚህ ጋር ለየት ያለው ማሽን ይሄኛው ማሽናችን ነው። ለየት ያለ ማሽን ብዬ ላሳይሽ የምችለው ማለት ነው። ምንድነው አገልግሎቱ? ይሄኛው ሲታይ ሲንግል ነው የሚመስለው። ሲንግል ተመሳሳይ ነው የሚመስለው። ይሄኛው ምን ይባላል? ደብል ኒድል ቼን ስቲች ማሽን ይባላል። ሁለት መርፌ ነው ያለው። ሁለት መርፌ ያለው ቼን ስቲች ነው ስፌቱ። እነዚህ ሎክ ስቲች ናቸው። ሌሎቹ በብዛት እስካሁን ያየናቸው በብዛት ምንድን ናቸው? ሎክ ስቲች ናቸው። እነዚህ ምን ሆነ? እዚህ ቼን ስቲች ሆነ ማለት ቼን ስቲች ሆነ ማለት ያው የስፌት አይነቱ ይለያል። ከዛ ደግሞ የምንጠቀምበትን ፐርፐዛችን ይለያል ማለት ነው። ይሄኛው በብዛት አሁን ባይንደር ለማስገባት ቲሸርት ትከሻ ሲል ለማድረግ ከዚህ የሚሰፉ ስፌቶችን እነሱን ሲል ለማድረግ ምናምን እንጠቀምበታለን። ብዙ አይነት ጥቅም አለው። በትንሹ ነው እየነገርኩሽ ያለው። ፕሮዳክሽን ላይ ሲገባ በጣም ብዙ አይነት ጥቅም ያለው ማሽን ነው። ሰፋ ያለ ጥቅም ያለው ማሽን ነው። ከዛ ውጭ እዚህ ጋር አሁንም ለየት ያለ ማሽን ይታያል አይደል? የስፌት ማሽን አይደለም። ፐርፐዝ ላይ ይሄኛው ቀጥታ ስፌት ሳይሆን ይሄ ክር ማጠንጠኛ ማሽን ነው። ክር ማጠንጠኛ ማሽን ማለት አንዳንድ ሰው ትልልቅ ክር ይገዛና ትንሽ ክር አድርጎ መጠቀም ወይም ደግሞ ከቦታ አንጻር ከምን አንጻር በሚፈልግ ሰዓት ይህንን ማሽን ይጠቀማል። ወይም ከትልቁ ኮን ወደ ትንሹ ኮን ጠቅልሎ ለስፌት አገልግሎት መዋል ይችላል ማለት ነው። ይሄ ክር ማጠንጠኛ ማሽኖች ተብሎ የሚመጣው ይሄ ነው። የቀረም ብዙ ነገር የለም። ከዛ ይሄኛው ነው አዲስ ያመጣ ነው።
ስቲም አይረን ማሽናችን ነው ማለት ነው። ይሄኛው በብዛት የተለመደው እኛ ሀገር ላይ እንደዚህ አይነት ካውያዎች በብዛት የተለመደው በሚንጠለጠል ከላይ ተንጠልጥሎ ከዛ ከላይ ተንጠልጥሎ ከታች ውሃው ይንጠለጠላል ከታች ተኩሷል። ይሄኛው ግን ያን ነገር አስቀርቶ ነው የመጣው ማለት ነው። ውሃ ታንከራችን ይሄው እዚሁ ራሱ ላይ ማስቀመጫ አለው። ከዛ ስቲም አይረናችን የሚቀመጠው እዚህ ላይ ነው። እንተኩሳለን ውሃችን የምንሞላው እዚህ ላይ ነው ማለት ነው። ምንም አይነት የውሃ ሊኬጅ ችግር የለም። ቦታ ለአይን የሚያበላሽብን ምንም አይነት ነገር የለም። ምቹ ነው። ከዛ በደንብ አሁን ይሄ በጣም የሚወደድ ማሽን ነው። በጣም የወሰዱ ሰዎች በጣም የወደዱት ማሽን ነው። በጣም ደስ ይላል። እስቲ እንግዲህ ቺኛዋን ዘመናዊ የልብስ መተኮሻ ለሚፈልጉ ሰዎች ደግሞ ዋጋው ምን ያህል ነው? ዋጋው 20 ሺህ ብር ነው። ያው እንደምታየው ሳይሆን ውስጡ ፓምፕ አለው። ውሃ ወደዚህ ፓምፕ የሚያደርግልን ፓምፕ አለው። ይሄ ዋጋው 20 ሺህ ብር ነው ማለት ነው። ከዛ ቅድም የነገርኩሽ ቅድም ያልሽኝ በኤሌክትሪክ የማይሰራ ወይም ደግሞ የድሮ ኦቨርሎክ አላለም። የድሮ ኦቨርሎካችን ማለት እቺ ነች። እቺም ኤሌክትሪክ አሁን ልትቀበል ተደርጋ መታለች። ግን በዘመናዊ መልክ አሁን ኤሌክትሪክ ልትቀበልና መታለች። ግን የድሮ ኦቨርሎካችን እቺ ነች። እቺ 25 ሺህ ብር ያልኩሽ ማለት ነው። ሁሉም አለ፣ ምንም የቀረ የለም ማለት። ከዛ ይሄኛው ምንድነው የማሽናችን ፐርፖዝ። ይሄ ማሽን አሁን ልብስ ስፌት ይሰፋል አይደል? ሞር ይሄንን የሚያስቀሩ ማሽኖች አምጥተናል። መቀንጨብ ያላቸው ብይሻለሁ ቅድም ራሳቸው ክር የሚቆርጡ ማሽኖች አልኩሽ። ክር የማይቆርጥ ማሽን ያለበት ቦታ ሜንሊ በብዛት ደግሞ አንዳንዴ ክር የማይቆርጥ ማሽን ኦልሬዲ አንዴ ከገዛሹ በኋላ መቀየር አፎርድ ማድረግ ሊከብድ ስለሚችል እነዚህ ማሽኖች አሉ። ይሄ ማሽን ማለት ክር መቀንጨቢያ ማሽን ነው። ክሩን ስቦ ቆርጦ ወደ ውስጥ ነው የሚከተው ማለት ነው። ዌስቴጅ አይኖርም። ይሄ መሬት ላይ የሚዝረከረክም ነገር አይኖርም። ያለውን ነገር እየቆረጠ ወደ ውስጥ የሚያስቀምጥልን ማሽን ነው ማለት ነው። ይሄኛው ማሽናችን በጣም ችግር ቀራፊ ነው። ልክ እንዳልከው የበፊት ማሽኖቹ ላላቸው ወይ ለነበራቸው ሰዎች አዲስ መግዛት የማይችሉ ግን ችግሩን በዚህ ማሽን መቅረፍ ይችላል። በጣም አሪፍ። ስለዚህ ይሄኛው ማሽን ስንት ነው ዋጋው? 60 ሺህ ብር ነው ማለት ነው። በ60 ሺህ ብር እዚህ መታችሁ ማግኘት ትችላላችሁ። ከዛ ውጭ እዚህ ጋር ያሉት ያው የተለያየ ብራንድ ሆነ እንጂ እዛ ጋር ያየናቸው ማሽኖች ናቸው እንዳለ እዚህ ጋር ያሉት። በቀጣይ የምናየው ይሄ ማሽን ደግሞ ያው ኢንዱስትሪያችን ምን እየሆነ እየመጣ ነው? አውቶሜትድ እየሆነ እየመጣ ነው። ወይም ነገሮችን ኦፕሬሽኖችን እየሰበሰበ በአንድ ማሽን እያደረጉት እየመጣ ነው ማለት ነው። ይሄኛው ኦፕሬሽናችን የዚህኛው ኦፕሬሽን የጂንስ ሱሪ ቀበቶ ማስገቢያው የለም። ቀበቶ ማስገቢያችንን ይህንን ቦታው ላይ ሴት አድርጎ የሚመታልን ማሽን ነው። ከዚህ በፊት ይሄ ማሽን ከመምጣቱ በፊት የነበረው ኦፕሬሽን ይሰፋል። በኢንተርሎክ ማሽን ይሰፋል። ቤልት ሉፕ የሚደረገው ይሰፋል። ከዛ 7 ሳንቲ ይቆረጣል። ከዛ ይታጠፋል። በሲንግል ይመታል። ከዛ በኋላ በባርታክ የሚባል ማሽን አለ። በባርታክ ይመታል ማለት ነው። ይሄኛው ያንን ኦፕሬሽን በሙሉ አስቀርቶ ነው። አሁን ለምሳሌ 1000 ጂንስ የሚያመርት ሰው ቢያንስ ይሄ 10 ማሽን የሚይዝ ኦፕሬሽን ነው ማለት ነው። በጣም አሪፍ። ይሄ ቀጥታ ኢንተርሎክ ላይ ይሰራል። ይመጣል፣ ይቆርጠዋል። ራሱ አጥፎ ራሱ መቶ ይሰጠናል፣ ያወጣልናል ማለት ቀጥታ የጂንስ ሱሪ ቤልት ሉፕ ማስገቢያውን እያንዳንዱን ሰፍቶ ይሰጠናል ማለት ነው። ይሄ አውቶሜትድ ሆኖ የመጣ ማሽን ነው። በጣም ዘመናዊ ማሽን ነው። ዓለማችን ላይ አሉ የሚባሉት ማሽን ላይ የደረሰ ማሽን ይሄ ማለት ነው። በጣም አሪፍ። ይሄኛው እንደዚህ እንደምታየው ትልቅ ማሽን ነው። አውቶሜትድ የሆነ ማሽን ነው። ይሄኛው 1.8 ሚሊዮን ብር ነው የሚሸጠው። ሁሉ ያለው ፕራይስ ሬት የሚደረገው በዛ ዋጋ ነው። ችግር ብዙ ያቀላል። እስካሁን ከሰማናቸውም ደግሞ ከፍ ያለ ዋጋ ማሽን በጣም ትልቅ ማሽን ነው። ነገሮችንም ያቀል ማሽን ነው። በጣም አሪፍ። በጣም ቆንጆ ቆይታ ነበረ የነበረን። ስለ እያንዳንዱ የልብስ ማሽኖች በደንብ ነበር ያሳየኸኝ። አሁን እናንተ ጋር መጥተው እነዚህ ማሽኖች መግዛት ለሚፈልጉ ሰዎች የት ነው የምትገኙት? እኛ የምንገኘው ሶማሌ ተራ ገበያ ማዕከል አንደኛ ፎቅ ላይ ከተክለ ሃይማኖት ሆስፒታል አጠገብ ማለት ሶማሌ ተራ ገበያ ማዕከል አንደኛ ፎቅ ላይ ቢመጡ አይዋ ኢምፖርተርን ያገኙታል። ከዛ ውጭ ደግሞ ያው ከኛ መጥተው ለሚገዙ ሰዎች ቅድምም ነክቼልሽ አልፌያለሁ። ለሚመጡ ሰዎች አንድ ማሽን ቢገዙ ቤታቸው ድረስ መተን ማሽናቸውን አሴምብል አድርገን እንሰጣቸዋለን። ከ5 ማሽን በላይ ለሚገዙ ሰዎች ደግሞ ዴሊቨሪ ማለት ከ5 ማሽን በላይ ለሚገዙ ሰዎች ምንም አይነት ማሽን ደግሞ መጥተውም ለሚገዙ ሰዎች ደግሞ የ1 ዓመት ዋስትና አለን። የ3 ዓመት የቦርድ ዋስትናዎች አሉን ማለት ነው። እንደዚህ ዋስትናዎችን አካተን ነው እነሱ ኦፈር እያደረግን ያለ ነው። በጣም አሪፍ። እሺ ስልክ ቁጥር ስክሪኑ ላይ በተቀመጠው ስልክ ደውላችሁ ማግኘት ትችላላችሁ። ችግር የለውም። እሺ በጣም አድርገን እናመሰግናለን። እኛም መታችሁ ስላያችሁ አመሰግናለን። ቴንክ ዩ። እሺ
ተመልካቾቻችን ዛሬ እንግዲህ በአይዋ ኢምፖርት የነበረን ቆይታ ይሄንን ይመስል ነበረ። በጣም ጥሩ የሆኑ የልብስ ማሽኖችን ስናሳያችሁ ነበረ። ወደዚህ ቢዝነስ መግባት ለምትፈልጉ ሰዎችም ምን ያህል የልብስ ማሽኖችን ገዝታችሁ መጀመር እንደምትችሉ ከዋጋው አንስቶ የልብስ ማሽኑ ራሱ ምን አይነት እንደሆነ ሰፋ አድርገን አስቃኝተናችኋል። እነዚህን ማሽኖች ማግኘት ለምትፈልጉ ሰዎች ስልኩን ስክሪኑ ላይ አድርገንላችኋል። ደውላችሁ መታችሁ መጎብኘት ትችላላችሁ፣ መግዛትም ትችላላችሁ። እንደነዚህ አይነት ተመሳሳይ ቪዲዮዎች እንዲመጣላችሁ ደግሞ ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ፕሮግራሙን እስካሁን በመምራት አብሬያችሁ ቆይታ ያደረኩት እኔ ሊና አብራም ነበርኩኝ። በካሜራማን ናኦል ነበረ። በቀጣይ በተለያዩ ፕሮግራሞች ደግሞ እስከምንገናኝ ሰላም ቆዩ።